የምትሰሙት የባህር ማዕበል ድምጽ፣ የጠዋት ፀሐይ በታሪካዊ የድንጋይ ህንፃዎች ላይ የምትፈነጥቀው ወርቃማ ብርሃን፣ እንዲሁም አየሩ ላይ የሚንሳፈፈው የትኩስ ቡናና የፒዛ መዓዛ ልዩ ስሜትን ይፈጥራል። ጣሊያን ገብተናል። ዛሬ የምናያት ጣሊያን በውበትና በችግር መካከል የምትዋዥቅ፣ አሁንም በዓለም ላይ ብዙዎች ለመኖር የሚመኟት ነገር ግን በውስጧ ብዙ ሚስጥሮችን የያዘች ሀገር ናት። ዛሬ የጣሊያንን እውነተኛ ገጽታና የሰዎችን አኗኗር እንዲሁም በእርግጥም መነገር ያለባቸውን አስገራሚ እውነታዎች አንድ ባንድ እንፈትሻለን። ጣሊያን ስንል ብዙውን ጊዜ በአእምሯችን የሚመጣው የሮም ግዛት፣ የፍቅር ከተማዋ ቬነስ ወይም ደግሞ ያ የውበት የፋሽን ዓለም ነው። ነገር ግን እነዚህ ነገሮች የጣሊያን ትክክለኛ ምስል ናቸው ወይስ በውበት የተሸፈነ መጋረጃ? ይህንን ለመረዳት ጠለቅ ብለን መመልከት ያስፈልጋል። በጣሊያን መሬት ላይ መቆም ማለት በሺዎች ከሚቆጠሩ ዓመታት ታሪክ ጋር በአንድ ጊዜ መገናኘት ማለት ነው። በአንድ በኩል በዓለም ላይ እጅግ የተዋቡ ቅርሶች አሉ። በሌላ በኩል ደግሞ ዘመናዊው ትውልድ ከኢኮኖሚና ከስራ ዕድል ጋር የሚታገልበት ሂደት አለ። ጣሊያናውያን ከማንም በተለየ መልኩም ደስተኛ ሕይወት የሚለውን ፍልስፍና ተግባራዊ የሚያደርጉበት መንገድ አስገራሚ ነው። ለነርሱ ስራ ቢበዛም ኢኮኖሚውና የኑሮ ውድነቱ ቢወዛወዝም ለማዕድ በአንድ ጠረጴዛ ላይ የሚቀመጠው ጣፋጭ ምግብና ከቤተሰብ ጋር የሚያጠፉት ጊዜም ለነርሱ ቅዱስ ስፍራ ነው። ይህ ባህላቸው ብዙዎችን ይማርካል። ምክንያቱም እነርሱ ጋር ኑሮ ተወደደም ጊዜው ራሱ ሰውን አያጠያይቅም የሚሉ ምክንያቶች ፈጽሞ አይሰሩም። አሁን ወደ ዋናው ጥያቄያችን እንሂድ። ጣሊያን መኖር ማለት ምን ማለት ነው? ብዙ ጊዜ ኢትዮጵያውያን ወይም ሌሎች አፍሪካውያን ወደዚያ ሲሄዱ የሚገጥማቸው የመጀመሪያው ነገር የባህል መደነቃቀፍ ነው። በጣሊያን የቤተሰብ ትስስራቸውን ብንመለከት እኛ ኢትዮጵያውያን ካለን ባህል ጋር ብዙ የሚያመሳስላቸው ነገር አለ። እዚያ ሰው የቤተሰብ እሴትን ከፍ አድርጎ ይመለከታል። ነገር ግን ደግሞ የጣሊያን ማህበረሰብ በጣም የተወሳሰበ ነው። በሰሜንና በደቡብ መካከል ያለው የኑሮ ልዩነት ልክ እንደ ሌሊትና ቀን የተራራቀ ነው። ሰሜናዊ ጣሊያን እንደ ኢንዱስትሪና የንግድ ማዕከል ስትታይ፣ ደቡባዊ ጣሊያን ደግሞ በባህል በታሪክና በተፈጥሮ ውበት የምትታወቅ ናት። ይህ ልዩነት በእያንዳንዱ ጣሊያናዊ ማንነት ላይ ይንጸባረቃል። እናም እርስዎ ወደዚያ ሄደው ከአንድ ጣሊያናዊ ጋር ለመግባባት ከሁለቱ የቱ እንደሆነ መጠየቅና መረዳት ይኖርቦታል። ነገር ግን ጣሊያን የማይካዱ አንዳንድ ድክመቶችም አሉባት። አሁን በብዙዎች ዘንድ እየተነሳ ያለው ጥያቄም የወጣቶች ስደት ነው። ብዙ ጣሊያናዊ ወጣት አገራቸውን ለቀው ወደ ሌሎች የአውሮፓ ሀገራት ይሄዳሉ። ምክንያት የሥራ ዕድል ማጣትና የኢኮኖሚ ቀውስ በጣሊያን ላይ ትልቅ ጥላ አጥልቷል። ይህ እውነታ ነው ብዙዎች ከሚያዩት የሚያምር የጣሊያን ገጽታ ጀርባ ያለው ድብቅ ሚስጥር። ለሀገሪቱ ይህንን ውበትና ታሪክ ተሸክመው ከኢኮኖሚ ጋር መታገል ቀላል የሚባል ነገር አይደለም። ነገር ግን ደግሞ ጣሊያናውያን ችግር ሲገጥማቸው ተባብሮ መኖርን ያውቁበታል። የሀገራቸው ፍቅርና የጥበብ ፍቅር እንዲሁም ሕይወትን በጥሩ ሁኔታ የመኖር ክህሎታቸው ነው ጣሊያንን ለዘመናት ጠብቆ ያቆያል። በጣሊያን የሚገኙ ታሪካዊ ቦታዎችን ስታዩ ደግሞ ሀገሪቱ ጥንታዊ እንደሆነች ትረዳላችሁ። ሮም ከተማ ስትገቡ በመንገዱ ላይ የምታዩት የሮም ግንብን ጨምሮ እያንዳንዱ ድንጋይ አንድ ታሪክ አለው። ጣሊያናውያን ታሪካቸውን በከፍተኛ ደረጃ ጠብቀው ለማቆየት የሚከፍሉት ዋጋ ቀላል የሚባል አይደለም። በቱሪዝም ብቻ በቢሊዮን የሚቆጠር ዶላርን ያገኛሉ። ነገር ግን በተመሳሳይ ጊዜም በየቀኑ በሺዎች የሚቆጠሩ ሰዎችን ማስተናገድ ታሪካዊ ቅርሶቹን እየሸረሸረው መሆኑን የሚያውቁት ጥቂቶች ብቻ ናቸው። አሁን ደግሞ እስቲ ስለ ምግባቸው እንጫወት። ስለ ጣሊያን ምግብ ስናወራ ስለ ፒዛና ፓስታ ሳናነሳ ማለፍ አንችልም። ነገር ግን በጣሊያን የሚበላው ፒዛና እኛ የምንበላው ፒዛ አንድ ናቸው ካላችሁ በፍጹም ተሳስታችኋል። የጣሊያን ምግብ አንዳንድ ጊዜ ከምግብም በላይ ነው። እያንዳንዱ የምግብ አዘገጃጀት የአንድ ክልል ማንነትን ይወክላል። በጣሊያን ውስጥ ምግብ መብላት ማለት ለሰዓታት በጠረጴዛ ዙሪያ መወያየት፣ መሳቅና መጫወት፣ መዝናናትም ጭምር ነው። ይህ ባህል ነው በዓለም ላይ ካሉ ሌሎች ሀገራት ጣሊያንን የሚለያት። በምግብ ዙሪያ ያላቸው ትስስር የሰው ልጅ ማህበራዊ ህይወት
ምን ያህል አስፈላጊ እንደሆነ ያስተምረናል። ነገር ግን ይህንን ስናወራ የቆየነው በሮምና በደቡባዊ ውበት ላይ ብቻ ነው። እንደዚያ ከሆነ ገና ብዙ ይቀረናል ማለት ነው። እንደዚያ ከሆነ እስኪ አሁን ደግሞ ትኩረታችንን ወደ ሰሜኑ እናዞር። የጣሊያኗ ኢንዱስትሪና የፋሽን መዲናዋ ሚላን በቴክኖሎጂው ዓለም ውስጥ እያሳየች ያለችውን ፈጣን ለውጥ በአይነ ህሊናችን እንመልከት። እዚህ ጋር ነው ታዲያ ጣሊያን ከዓለም አቀፍ ገበያ ጋር የምትፎካከረው። ሚላን ውስጥ ስትሄዱ ሰዎች የሚራመዱበት ፍጥነት፣ የሚለብሱት ፋሽንና የሚያሳዩት የንግድ ብልጠት ከደቡብ ጣሊያን ባህል አዘል ህይወት ጋር ፈጽሞ አይገናኝም። አንዳንድ ጊዜ እዚያ መድረስ እንደሌላ ሀገር ነው የሚሰማው። ነገር ግን ይህ ልዩነት ነው ለጣሊያን ሀብት የሆነው። በአንድ በኩል ባህልን፣ በሌላ በኩል ደግሞ ዘመናዊነትን አጣምራ የያዘች ሀገር ናት። ይህም አስፈላጊ የሆነበት ምክንያት ዓለም አሁን ባለችበት የቴክኖሎጂ ሽኩቻ ውስጥ ማንነቷን ጠብቆ መቆየት እጅግ ከባድ የሆነ በመጣበት ወቅት ጣሊያን ግን ይህንን ሚዛን በስውር መንገድ ስለምትጠብቀው ነው። በሌላ በኩል ደግሞ ስለ ጣሊያን ስናወራም በአየር ንብረት ለውጥ ምክንያት እየገጠማት ያለው ፈተናን መዘንጋት የለብንም። ያች በውሃ ላይ የምትንሳፈፈው የጣሊያኗ ቬነስ ከተማም ዛሬ በባህር ከፍታ ምክንያት ስጋት ውስጥ ትገኛለች። ይህ ለዓለም ትልቅ ማስጠንቀቂያ እንደሆነ ልብ ማለት ያሻል። የሰው ልጅ የገነባው ድንቅ ጥበብ በተፈጥሮ ኃይል ሊጠፋ ይችላል። የጣሊያናውያን የዛሬ ትውልድ ይህንን ቅርስ ለመታደግ የሚያደርጉት ትግል ከማንኛውም የፖለቲካ ትግል በላይ ሆኖባቸዋል። አንዳንዴ እዚያ መሄድ ማለት በአይናችሁ የምታዩት ውበት ነገ ላይኖር እንደሚችል እያወቃችሁ መመልከት ጭምር ነው። ይህ እውነታ ነው የጣሊያንን ጉዞ እጅግ ስሜታዊና የማይረሳ የሚያደርገው። አሁን ደግሞ ወደ ሌላው የጣሊያን ገጽታ እናምራ። ብዙዎች ስለ ጣሊያን ማፊያ ወይም የወንጀል ድርጅቶች ሲሰሙ ይደነግጣሉ። በእርግጥም በታሪክ ውስጥ ጣሊያን ከዚህ ችግር ጋር ብዙ ጊዜ ተፋልማለች። ነገር ግን አሁን ያለው ትውልድ ይህንን የቆየ ስም ለመቀየር የሚያደርገው ጥረት ቀላል የሚባል አይደለም። የጣሊያን ወጣቶች ዛሬ ለፍትህ፣ ለትምህርትና ለሙስና አልባ ህይወት ያላቸው ንቃት ከፍ ያለ ነው። አንዳንድ ጊዜ እያንዳንዱ ማህበረሰብ የሚያልፍበት የራሱ የሆነ የህመም ሂደት አለ። ጣሊያን ደግሞ ያንን ሂደት አልፋም አሁን ወደ ብርሃን እየወጣች ያለች ሀገርም ትመስላለች። ልብ ካላችሁ ጣሊያን ውስጥ መኖር ማለት የሰው ልጅ ታሪክ እንዴት እንደሚጻፍ መመልከት ማለት ነው። በዚያች ሀገር ውስጥ የምታገኙት እያንዳንዱ ክስተት ብዙ ትምህርቶችን ይዞ ይመጣል። ለምሳሌ የቤተሰብ ፍቅርን ስናይ የራስ ማንነት መውደድንና በጣም በሚከብድ የኢኮኖሚ ግፊት ውስጥ እንኳ ፈገግታን መለገስን ስንመለከት እነዚህ ሁሉ እውነተኛ ትልቅ ትምህርቶች ናቸው። ይህንን ካልን ዘንዳ እንደ አንድ ኢትዮጵያዊ በጣሊያን መኖር አዋጭ ነው ወይስ አይደለም ወደሚለው ጥያቄ እንምጣ። ጣሊያን በቱሪስት አይን ስትታይ የተዋበችና ያማረች ሀገር ልትሆን ትችላለች። ነገር ግን እዚያ ሰርቶ ለመኖር ስትሞክሩ የሚገጥማችሁ የቢሮክራሲ ውጣ ውረድ፣ የቋንቋ ተጽዕኖና የኢኮኖሚ አቀበት እውነተኛ ፈተናዎች ናቸው። ብዙዎች በውበት ተስበው ይሄዱና በኑሮ ውድነቱ ሲንገላቱ ይታያሉ። ያንን ሚዛን መጠበቅ ካልቻላችሁ ህልማችሁ የነበረችው ጣሊያን በድንገት ጭንቀትና ጨለማ ልትሆንባችሁ ትችላለች። ስለዚህ ከዓለም እያየን የምንማረው ነገር ሩቅ ቦታ ሁሉ ውብ ቢመስልም የራሳችንን መሰረት እዚያ መጣል ግን ብዙ ዝግጅት እንደሚጠይቅ መዘንጋት የለብንም። በነገራችን ላይ ስለ ጣሊያን ስናወራ አንድ ነገር መዘንጋት የለብንም። እርሱም የጣሊያን የጥበብ ዝምታ ነው። ምናልባት ይገርማችሁ ይሆናል። ነገር ግን በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች ወደ ቫቲካን ሙዚየም ወይም ወደ ፍሎረንስ ጎዳናዎች ሲጎርፉ የሚያዩት በድንጋይ የተሰሩ ቅርሶችንና በቀለም የተሰሩትን አስገራሚ ቅርሶች ብቻ ነው። ከነርሱ በስተጀርባ ያለው የሰዎች ጥበብ ግን ብዙዎች አያስተውሉትም። ለጣሊያናዊ መብላት፣ መጠጣት፣ መራመድ አልፎ ተርፎም ማውራት ራሱ አንድ የጥበብ ትዕይንት ነው። ምክንያቱም የራሳቸው የሆነ ባህላዊ ስርዓቶች ስላላቸው ነው። አሁን ደግሞ አንድ ነገር ላጫውታችሁ። ጣሊያን ውስጥ በቱሪዝምና በዘመናዊነት መካከል መፋለስ አለ። ታሪካዊ ህንፃዎች አጠገብ ዘመናዊ የቴክኖሎጂ ማዕከላት አሉ። ይሄም ለምን አስፈላጊ መሰላችሁ? ለውጥን ለመቀበል ታሪክን መጣል አያስፈልግም የሚለውን ትልቅ ትምህርት ለማስተማር ነው። ብዙዎቻችን አዲስ ነገር ለማምጣት ስንሞክር የነበርንበትን ሁሉ መጣል አለብን ብለን እናምናለን።
ጣሊያን ግን ታሪኳን እያከበረች የዘመኑን ቴክኖሎጂ ትጠቀማለች። የሚዛን ነው ጣሊያንን ጣሊያን ያደረጋት። ከዚህ ባሻገር አንዱ አሳዛኝ እውነታ ግን የህዝቡ እርጅና ነው። ጣሊያን በአውሮፓ ውስጥ በአማካይ የህዝብ ዕድሜ በጣም ከፍ ካሉባቸው ሀገራት ውስጥ አንዷ ነች። ይህ ማለት ወጣቱ ትውልድ እየቀነሰ የጡረተኞች ቁጥር እየጨመረ ነው። ይህ በኢኮኖሚው ላይ ቀላል የሚባል ጫና አያሳድርም። ሀገሪቱ በወጣት ጉልበት እጦት እየተፈተነችም ትገኛለች። ይህንን ችግር ለመቅረፍ ጣሊያን የምትወስዳቸው እርምጃዎችም ቀላል የሚባሉ አይደለም። በሌላ በኩል ደግሞ የጣሊያን ሰሜናዊ ክፍል በተለይም እንደ ቱሪንና ሚላን ያሉ ከተማዎች በየዓመቱ በዓለም ያሉ ምርጥ የአእምሮና የቴክኖሎጂ አቅም ያላቸውን ሰዎች በሙሉ እየሳቡ ወደ ሀገሪቱ እያመጡ ይገኛሉ። ምክንያቱም ጣሊያን ታሪካዊቷን ውበት ከቴክኖሎጂ የላቀ አቅም ጋር በማጣመር በዓለም ላይ ካሉ ምርጥ የኢንዱስትሪና የፈጠራ ማዕከላት አንዱ ለመሆን በቅታለች። ነገር ግን ይህ ሁሉ እየሆነ ያለው ደግሞ በከባድ መዋቅራዊ ችግሮች መካከል ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ሆነላችሁ።